እትሰማኛለህ? የዲፓክ የትምህርት ቤት ክፍያ እኮ አሁንም 700 ብር ያንሳል፣ አልሞላም። አትጨነቂ፣ በቃ 700 ብር ዛሬ መስራቴ አይቀርም። ጥሩ፣ እሺ፣ ራስክን ጠብቅ። እንዴ 1500 ብር ባጃጅ ኮንሳይመንት ሞል። እሺ ቀመጡ። ምን ነው ለምን ተጨነክ ጓደኛዬ? በቃ 1500 ብር የት እንደጣልኩ ግራ ገብቶኝ እኮ ነው። እና ምንድነው 1500 አይደል እንዴ የጠፋብህ? ምን ችግር አለው ታዲያ? አንዱን እናድንና ኪሳራን እናካክሳለን። በቃ ይሄው እንደውም መጣ። አቁማተ። እሺ ወንድም የቅጣቱን ክፈል። ግን አለቃዬ የምን ቅጣት ነው? ማለፍ በተከለከለበት ስለመጣ። ግን እኮ አለቃዬ ይሄ መንገድ ከመቼ ጀምሮ ነው ማለፍ የተከለከለበት? ከዛሬ ጀምሮ። በል 1500 ብር መቀጮ ክፈል፣ ቶሎ በል። ኧረ አለቃዬ መንገዱ ዝግ እንደሆነ አላቅም ነበር እባክህ። እና ባታውቅ ምን አገባኝ? ክፈልና ጥፋ ከዚህ። ኧረ አለቃዬ ይቅርታ አድርግልኝ፣ አይደገመኝም። 1500 ብር ደግሞ አልያዝኩም። እሺ ስንት ነው ያዝከው? 800 ነው ያዝኩት። 800? አዎ አምጣሽ እሱን። ኧረ አለቃዬ ይህንን ከወሰድክብኝ የልጄን የትምህርት ቤት ክፍያ ከየት አምጥቼ እከፍላለሁ? ይህንን ገንዘብ ለሱ ነው ያጠራቀምኩት። ካልከፈልኩለት ደግሞ ልጄን ከትምህርት ቤት ያባሩታል። እና የተከለከለ መንገድ እኔ ነኝ እንዴ ግባ ያልኩህ? አለቃዬ ልለምነህ፣ በእውነት አላቅም ነበር እኮ። እናንተ ሁሌ ሰበብ አታጡም። በልቶሎ በል ብሩን አምጣ። ተሰማለህ? 800 ብር አሁን ብትከፍል ይሻልሃል። ፖሊስ ጣቢያ ከወሰድን ግን 1500 ብር ነው የምንቀበልህ። በል አምጣ። ኧረ አለቃዬ በል ቀጥል ጥፋ። አለቃዬ ሂድ እባክህ። ይሄው 800ን አገኘህ ማለት ነው። እዛኛው መንገድ እንሂድና ደግሞ እንሸቅል። እሺ ተቀመጥ። እነዚህ ፖሊስና ትራፊክ ሲባሉ ሁሉም ተመሳሳይ ናቸው አይደል ወንድሜ? ምን ይደረግ አለቃ፣ እነዚህ ሰዎች እኮ የደሃን ደም ለመምጠጥ ነው የተፈጠሩት። የልጄን የትምህርት ቤት ክፍያ ልከፍል ነበር ያዝኩት። አሁን ከየት አባቴ አምጥቼ ነው የምከፍል? ሁሉንም ወሰዱብኝ። እሺ አሁን ምን ልታደርግ ነው ወንድሜ? ምን አደርጋለሁ አለቃ፣ የልጄ ክፍያ እስኪሞላልኝ ድረስ አምሽቼም ቢሆን ባጃጄን እሰራለሁ። ምክንያቱም የትምህርት ቤቱን ክፍያ ሳሊዝ ቤቴ እንኳን መሄድ አልችልም። ይሄው አለቃ ደረስን። ኮንሳይንት ሞል። ሂሳቡ ስንት ነው ወንድሜ? 50 ብር ብቻ። እንካ። ይሄ ሁሉ ብር ለምን ትሰጠኛለህ አለቃ? ለልጄ የትምህርት ቤት ክፍያ ብለህ አምሽተህ እንዳትሰራ ብዬ ነው። እንደዚሁም ይሄ ብር የኔ አይደለም፣ ወድቆ ነው ያገኘሁት። አሁን ግን ይመስለኛል ፈጣሪም ለዚህ ነው የሰጠኝ፣ ለኔ አንተ ድረስ እንዳደርስ። በጣም ነው የማመሰግነው አለቃዬ። ኧረ ተው፣ ማመስገን ያለብህ እኔን ሳይሆን ፈጣሪን ነው። ሁሉንም ያደረገው እሱ ስለሆነ። በልሽ ልሂድ እኔ።